ጃንሆይ ዙፋኑ ፊት ቀርቤ ይህንን ሂሩት አባቷ ማን ነው የሚለውን የ80 ደቂቃ ፊልም ሰርተን ስናቀርብሎ ደስ እያለን ፊልሙ የመስታወት ባህሪ እንዳለው ስለስሎት በኩራት ይላል ቀጠለ። ማለትም አንድ ሰው መስታወት ፊት ቀርቦ ፊቱና መልኩን እንደሚያበጃጅ ሁሉ ይህም ፊልም መልካችንን ከነ ስልባውቱ አሳይቶ የሚታረመውን እንድናርም ይረዳናል ሲል ተናገረ። ክብራትና ክብራት ሂሩት አባቷ ማን ነው የተሰኘው ፊልም የሀገራችን የመጀመሪያው ፊልም እንደሆነ የታሪክ ድርሳናት ያስረዳሉ። ያኔ የፊልም ጥቅም ለሀገር ግንባታ ያለው ሚና የገባው የኢትዮጵያ ልማት ባንክ 40,000 ብር የገንዘብ ድጋፍ አድርጎ የተሰራ ፊልም ነበር። ዛሬ በዚህ አዳራሽ ያሰባሰበን ታላቅ ጉዳይ የፊልም ጥበብ መሰረታዊያን በሚል የካሜራ ቋንቋ የሚለው ይህ መጽሐፍ የምረቃ ቀኑ በመድረሱ ምክንያት ነው። በደራሲና ጋዜጠኛ እንዲሁም የፊልም ባለሙያ በሆነው አይሳነው ተከተል የተጻፈው ይህ መጽሐፍ ሁሉንም በአንድ ያካተተ ታላቅ ከሁሉም በፊት ለነበረው የሰዓት መጣበብና የእናንተን ጊዜ መውሰድም በእግዚአብሔር ስም ይቅርታ ጠይቃለሁ። ያም አልፎ ግን ጥሪያችንን አክብራችሁ በመጣችሁበት አጋጣሚ እዚህ ተገናኝተናልና በድጋሚ አመሰግናለሁ። ዛሬ እዚህ የተገናኘ ነው በቀላል አይደለም፣ በምክንያት ነው። ምክንያቱም የጥበብ ሰው የጥበብ ምክንያት ካሌለው ጥበብ ቦታ ሊሄድ አይችልም። እሱ ጥበብ ውስጡ መኖሯን ሊያቅም ላያቅም ቢችል እንኳን ጥበብ ግን ምክንያት ኖሯት ካልጠራችው በጥበብ መድረክ ሊቆም አይችልም። ምክንያቱም እግዚአብሔር ያልጠራው ሰው በመቅደሱ አይቆምም እንደሚባለው ሁሉ የጥበብ መጀመሪያ እግዚአብሔር መፍራት ነው። ጥበብ እግዚአብሔር ነው ካልን ደግሞ እኛ የምንሰራው የምንጠበብበት ጥበብ ደግሞ ከዚህ ጋር ተያይዞ ሳይፈቀድልን መድረክ ላይ ልንቆምም ወደ መድረኩ ልንገባ አንችልም። እኛ ዛሬ የተጠራራ ነው የፊልም ሙያ ልንሰራ ነው። ምናልባት ከኩሽና የወጣውን ምግብ ወደ ገበታ ማቅረብ ቀላል ይሆንና ታዳሚውን ብዙ ይሆናል። እኛ ግን ኑ ፊልም እንስራ ብለን ወደ ኋላ ወደ ኩሽናው ስለገባን ገበታው ላይ የሚጠብቁ ሰዎች ሲኒማውን ስላልሞሉት ቅር እንዳትሰኙ። ምክንያቱም ፊልም ትንሽ ሰው ይሰራዋል፣ ብዙ ሰውን ያጠምድበታል። እናንተ አንዱ እንደ ሺህ ነው በፊልምስ ውስጥ። ስለዚህ ይህ አዳራሹን የሞላችሁት የማያችሁ ሰዎች ከምንም በላይ ብዙ ነው። ምክንያቱም ጥበብ አንድ ፀሐይ ለዓለም እንደምታበራው አንድ ጥበበኛ ለብዙ ዓለም ተደራሽኛው ተሰጥቷለውና ይሄን ያልካልኩኝ ልጆች ከእናት አባት አብራክ ተከፍለው ከማህፀን እንደሚወለዱ ሁሉ መጽሐፍትም ከዳበረ ሐሳብና ዕውቀት ተጸንሰው ከአይምሮ ይወለዳሉ። እናትና ደራሲ ይባላሉ። እናት ልጇን ተንከባክባ አፋፍታ እንደምታሳድግና ለወግ ማዕረግ እንደምታበቃ ሁሉ ደራሲም ከአይምሮ የተወለደው ልጁን አፋፍቶና አዳብሮ ለጥበብ ቤተሰብ ይሰጣል። ሰዎች ባለሙያዎችን ሲያዩ ካሜራ ይዘው ፊልም እየቀረጹ ነው ይባላል። ከዛም ሲወጣ የረፍት ቀን ለማሳለፍ ድብርትን ለማዳበር ወይም ድብርታችን ጭንቀታችን ለመበተን ለማሸሽ ሲባል ፊልም ይባላል። ነገር ግን ፊልም ተቀርጾና ተቀናብሮ ወይም ተውቦ ተከሽኖ የሚቀርበው ሀገርና ሰውን ለመቅረጽ ነው። ሀገርና ሰውን ለማነጽ ነው። አስተውሉ። እጅግ ክቡርና ትልቅ የሆኑትን ሀገርና ሰውነትን የምንቀርጽበትና የምናንጽበት የዚህ ባለሙያ መሆንና የዚህ ሙያ ተቋዳሽ መሆን መቻል ምንኛ መታደልና ማስተዋል ነው። ስለዚህ ፊልም ሲደብረንና ጊዜ ለማሳለፍ ወይም ጊዜ ለማሳለፍ በትርፍ ጊዜ የምናየው ሳይሆን ሆኔም ብለን በውዴታ ግዴታ ሀገራችንና ራሳችንን ለመቅረጽ የምንሰራውና የምናየው መሆን አለበት። አሜሪካ ከመራር ባርነት ዘመን ጠባሷን ሽራ
ወደ ኃያልነት ማማ ለመውጣት ከተጠቀመችበት አንደኛው ስልቷ የፊልም ሙያን መጠቀም ነው። ከዚህ አንጻር ፊልም የቅንጦት ዘርፍ ተብሎ ከተለየበት መንግስታዊ አንቀጽ ተነስቶ አገርና ሕዝብን ለማነጽ ቀዳሚ ምርጫ መሆን መደረግ አለበት በሚል ጥቁምታችንን እንሰጣለን። ከተባሉት መስኮች ጋር በአጋርነት ሊመደብም ይገባዋል። የኢንቨስትመንት አማራጭ ከምንለው ጋር ይህ ማለት መንግስት እየበጀተና ህብረተሰቡ በአክሲዮን እየተደራጀ ፊልም ሊሰራው ይገባል ማለት ነው። በዚህ አቋም ስላመንን ነው እኛ ጀምረን መንግስትና ህዝብን እንጠይቃለን ብለን ዛሬ እዚህ የተገናኘ ነው። በአፍሪካ የፊልም ጥበብን ቀድመን ስንመለከት ግብፅ፣ አልጄሪያ፣ በሶስተኛ የኛዋ ኢትዮጵያ የታሪክ ቅድሚያውን ይዟሉ። ፊት የበቀለውን ጆሮ ከኋላ የበቀለው ቀንድ በለጠው እንደሚባለው እየሆነ እኛ ወደኋላ ቀርተን ናይጄሪያ ኖሊውድ በተባለው ሀገራዊ ተቋሟ በዓለም ደረጃ ጥሳ ከህንድና ከአሜሪካ ቀደም ብላ ልትገኝ እየተንደረደረች ነው። የጠንሳሿን አሜሪካ ሆሊውድን ጥላ ጉብ ብላለች፣ ሁለተኛ ሆናለች የኛዋ የአፍሪካዋ ናይጄሪያ። በአመት ከ2000 በላይ ፊልሞችን ይሰራሉ። ከ1 ሚሊዮን በላይ ሰዎችን የስራ ዕድል በፊልም ኢንዱስትሪ ውስጥ ፈጥረዋል። በፊልሙ ኢንዱስትሪም ደግሞ ብዙ ሰዎች ኑሯቸውን በሚሊዮን ደረጃ እያገኙ እየለወጡበት ነው። ኔትፍሊክስ በተባለው የፊልም ማሰራጫ ዓለም አቀፍም ከህንድ ቀጥሎ ገበያውን የሚቆጣጠረው የአፍሪካ ፊልም ከዛም የናይጄሪያ እየሆነ ነው። ታዲያን እኛ ቅኝ ያልተገዛን ምድረ ቀደምት ኢትዮጵያውያን ለፊልም ስራ የሚዘለቀቅ ባህልና ታሪክ ከመልካም ምድር ከውበት ጋር ይዘን በዘርፉ ለመጠቀም ትንሽ ፈዘዝ ያደረገን ምን ይሆን? በጽሁፍና በቃል የምንቀበለውን ድንቅ ገንቢ ታሪኮችና ባህሎች በፊልም ለማሳየት የተጫነን ነገር ምን ይሆን? ሲኒማ ሰናይ ዕለት ተሰርቶ ቀረበ ሲባል ቀላል ነገር ይመስላል። ፊልም ማህበረሰብንና ሀገርን ማነጽ ነው ብለናል። ማህበረሰባችንን ብናንጽ ኖሮ፣ ሀገራችንን ብንቀርጽ ኖሮ ዛሬ የሆነብን የሚሆነው ነገር ሁሉ ባልሆነብን ነበር። ስለዚህ ብዙ ማውራቱ ሳይሆን ወደ ስራ ወደ ተግባር መግባቱ ነውና የሚሻል ሀገርን ብናንጽ ማህበረሰባችን ብንቀርጽ ይሻለናል ብለን ጅማሬያችንን ወደኋላ አድርገን ሄደናል። አሳውን ከመሸጥ መረቡን መርጠን ወደኋላ የተንደረደር ነው። ብዙዎች ግብአት የሚሆናቸውን አሳ ይዘን እንወጣለን ብለን በጥበብ ዓለም መረባችን የሚሆነው እውቀት ነው። ያ እውቀት ደግሞ በመጽሐፍ ከማዘጋጀት ይጀምራል፣ ከዛ መተግበር። ስለዚህ ዘመናዊ ሙያ ውስጥ ያለውን ክፍተት በማጥበብና በመሸፈን ይህን የዛሬውን ቀን መድረክ በጋራ ልንቋጨው ተዘጋጅተናል ማለት ነው። እንዴት? ሙያተኛውን በስነ ምግባርና በእውቀት አንጾ በማስጀመር፣ ሁለተኛ ሁለገብ ብቃትና ጽናት ያላቸው ሙያተኞችን በማፍራት፣ ሶስተኛ በአክሲዮን በስፖንሰርሺፕና በፈንድ ሙያውን በመስራት፣ አራተኛ የተቀናጀ ሙያዊ ስርጭት ሰንሰለት እንዲኖር ከቅድመ ዝግጅት እስከ ቴሌቪዥንና ዩቲዩብ ሽያጭ መስመሩን የጠበቀ ሳይንሳዊ አካሄድ በሙያ የታነጸ በ9 ምዕራፎች በ121 አበይት ንዑሳን ርዕሶች ተዘጋጅቶ ለተደራሲያን የቀረበው የካሜራ ቋንቋ የተሰኘው የፊልም ጥበብ መሰረታዊያን መጽሐፍ ሙያዊ ስነ ምግባሮችን፣ የፊልም ድርሰት አጻጻፍ፣ የፊልም ትወና፣ የፊልም ዝግጅት፣ የፊልም ቀረጻና ኤዲቲንግ የሚሉ ታላላቅ ሀሳቦችን ለተመራማሪዎች፣ ለደራሲያን፣ ለተማሪዎች ግብአት እንዲሆን በርካታ ቁም ነገሮችን ይዞ ዛሬ በማዕከላችን ይገኛል። ጋዜጠኛ፣ ደራሲ፣ የፊልም ጥበብ ባለሙያ አቶ ፍቃዱ ልመንህ ወደ መድረክ ሊመጡና መጽሐፉን እንዴት ታዘቡት የሚላቸው
እሺ አመሰግናለሁ። እንግዲህ ጥሩ ሰው አልመረጠም አይሳ ነው ላልራራልህም እችላለሁኝ። ይህንን ሳምንት በነገራችን ላይ እኔ ኮርስ ስወስድ ነበረ። ጥሩ ትምህርት ሳገኝ ነበር አንድ ሳምንት ይህንን መጽሐፍ በማንበብ ማለት ነው። እና በጣም ቆንጆ መጽሐፍ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁኝ። በዋና ርዕሱ ያው ቅድም እንደተነገረው የካሜራ ቋንቋ፣ በንዑስ ርዕሱ የፊልም ጥበብ መሰረታውያን የተባለው 275 ገጽና 9 ምዕራፎችን የያዘው መጽሐፍ በእኔ ግምት ቆንጆ ነው፣ የምትጠቀሙበት ነገር ነው። መጽሐፉ በቃላትም በስዕልም በቻርትም በፎቶም በተለያዩ ምሳሌዎች የቀረበ ስራ ነው። በጣም ወድጄዋለሁኝ። እንደምታውቁት ብዙ አይነት ቋንቋ አለ። አይሳ ነው ደግሞ የካሜራም ቋንቋ አለ ነው ያለን። በውስጡም በብዙ መንገድ ለማብራራት ሞክሯል። ለምሳሌ ካሜራ ፓን አርጎ ሲቀርጽ ከቀኝ ወደ ግራ ነው የቀረጸው ከተባለ መጥፎ ነገር ሊገጥም ይችላል ብሎ ይናገራል እያለ ይነግረናል። ሌሎችም አሉ። ፓርትነርሺፕ ማስፋፊያ አክሲዮን ማህበር ዋና ስራ አስኪያጅ ዶክተር ወረታው በዛብህ ወደ መድረክ ከፍ ባለ ሞራል ጋብዙልኝ። ወደዚህ ይመጣል። እንድገኝ ስለጋበዝከኝም እግዚአብሔር ይስጥልኝ ማለት እፈልጋለሁ። ከሁሉም በላይ ታላቅ ሀገር አለችንና ዳሯን ዳር እስከ ዳር ሰላሟን እንዲያበዛልን ፈጣሪ እንለምነዋለን። ሰላም ያደርግልን ሀገራችን። ለእኔ የተሰጠኝ ርዕስ የፊልም ኢንዱስትሪው የኢንቨስትመንት አማራጭነት፣ በፊልም ኢንዱስትሪ ውስጥ ሊኖረን የሚገባው ርዕይ፣ የፊልም ኢንዱስትሪውን ልንሰራበት የሚገባው የቡድን ስሜት፣ የጋራነት መንፈስ የሚል ርዕስ ነው የተሰጠኝ። ትልቅ ርዕስ ነው። ትልቅ ምርምር ይጠይቃል። እንዲያም ሆኖ መክፈቻውን እሱ ሰጥቶልናል። ከአሜሪካው ሆሊውድ፣ ከህንዱ ሆሊውድ የናይጄሪያውን ጉዞ ጨምሮ ከአፍሪካ ቀደም 3 ሀገሮች ሆነን ያለን አሁን ከኋላ ያሉት እንዴት ቀደሙን የሚል ቁጭት የያዘ መግቢያ ሰጥቶናል። በፊልሙ ብቻ አይደለም፣ በብዙ ነገሮች ተቀድመናል። መሪ የነበረች ሀገር ተመልካች ነች፣ የሸቀጥ ማራገፊያዎች ነች። በመንግስትነት ታሪክ ዛሬ 80 ዓመት የሞላት ሲንጋፖር የዓመት የኤክስፖርት ሽያጯ ከ550 ቢሊዮን ዶላር በላይ ሆኖ እኛ ደግሞ 10 ቢሊዮን ለመድረስ 132 ሚሊዮን ሆነን ቀስ ብለን እየሄድን ነው። በዚህ ቀስታችን ምክንያት ስደት አልቆመም፣ መፈናቀል አልቆመም፣ የእርስ በርስ ጦርነት አልቆመም። ቤት እንኳን በሰዓቱ አግኝቶ ትዳር መያዝ ፈተና የሆነባት ሀገር ሆናለች። ስራን ሳይሆን ወሬን አጥብቀን ይዘናል። ልንሰማራበት በሚገባን ዘርፍ አይደለም የተሰማራ። ውድ አላደረግነውም ራሳችን። ኑሮ ነው እኛን እየቀደመ ውድ እየሆነ ያለው። ምናልባት ቅድም ወንድሜ እንዳለው ፊልም ሀገርን የሚቀርጽ ህብረተሰብን የሚቀርጽ ተነሳሽነትን የሚያላብስ እድገትን የሚያመጣ የሚያፋጥን ሁሉም እችላለሁ የሚል መንፈስ እንዲላበስ የሚያደርግ የአሜሪካ ሙዚቃዎች፣ የአሜሪካ ፊልሞች አሜሪካ ታላቅ እናድርጋት፣ አሜሪካ ታላቅ ሀገር ናት፣ ይቻላል፣ የስ ዊኪያን መሪዎቿ ዊኪያን ነው የሚሉት። እኛ ደግሞ በአድዋ ድል ተጎናጽፈን የሰራናትን የባቡር ሀዲድ እንኳ አቆምናት። ወዲያ አባቶች የሰሩንን ታላቅ ስም ተላብሰን ዛሬ ግን የሸቀጥ ማራገፊያዎች ነው። በደንብ በተቀናጀ የትምህርት ስርዓት ማፋለስ መጣል
ውስጣችንን አተን ባዶ ሆነ እንድንቀር የተሰራብን ሴራ ሰርቶላቸዋል። ብዙ ሞክሮ በጦርነት ያልቻሏትን በዘረኝነት ሊበታትኗት ትልቅ እቅድ ካዘጋጁ ሰንብተዋል። ይሄ የኢትዮጵያ መሰረቷ አለት ስለሆነ አይቻልም እንጂ ላዩን ስናየው የተሳካላቸው ይመስላል። ግን ኢትዮጵያ አለት ነች። ጥንታዊ መሰረት ያላት ስለሆነች በእሷ ፍቅር በደም ያልተያዘ ኢትዮጵያዊት የለችምና እኛ እንኳን በእነዚህ 6 ዓመቶች አሁንማ አለቀላት፣ አሁንማ ፈራረሰች፣ ተቃጠለች፣ አለቀች ስንላት ከ1 ሳምንት ከ1 ዓመት የወሰደ ጦርነት በእርስ በርሳችን አልገፋም። እንደውም የደፈሯት ሁሉ ሲዋረዱ ነው ምናየው፣ ሲሰደዱ እርስ በርስ ለመባላት የመጨረሻዋን አፈሙዝ ተደጋግነው ነው ዛሬ እያየናቸው ያለ ነው። ኢትዮጵያ ጠባቂዋ ህዝቧ ብቻ አይደለም፣ ታላቅ ጠባቂ ያላት አምላካችን። ስለዚህ እዚህ ቤት ያላችሁ እህቶች፣ ወንድሞች፣ ወጣቶች ትበዛላችሁ። ተሰጥኦን ለማውጣት የፊልም ኢንዱስትሪው ከፍተኛ አስተዋጽኦ ነው። ተሰጥኦን አውጥቶ አርቲስት ሆኖ ተዋናይ ሆኖ ደራሲ ሆኖ ሀብት ለማፍራት የሚያስችል ትልቅ ዘርፍ ነው የወጣቶች ሀገር ስለሆነች ኢትዮጵያ። ታሪኳ ሰፊ፣ ባህሏ ሰፊ፣ መሰረቷ ሰፊ ስለሆነች ከዘመናዊ ቴክኖሎጂ ጋር በታገዘ ያውም ደግሞ ርዕይን የቀረጸ ህብረተሰብን ለማስተማር የተዘጋጀ ለገንዘብ ከሆነ ጥቂት ነው የሚሄደው። ርዕይ ካለው ግን ከዚህ የበለጠ ብዙ ጠብ የሚጭሩ ዜጎች ይበዛሉ። ቤት ከሌላቸው ተስፋ ያጣሉ። ስራ ከሌላቸው በሰዓቱ ትዳር ካልያዙ ተስፋቸው ይሟጠጣል። ስደቱ ደግሞ ለየትኛውም ሀገር ዛሬ የሚመች አይደለም። በረሃ ላይ መቅረት፣ ባህር ላይ ተውጦ መቅረት በከባድ ፈተና ታጅቧል። ይሄ ሀገር ገነት ነው የሚባል በዚች ምድር ላይ የለም ዛሬ። እሱ ያለው መልካም ከሰራን ከሞትን በኋላ። ታላቋ ሀገር ኢትዮጵያ ነች። ዓለም በደንብ ያውቃታል። እኛ ልጆቿ አላወቅናትም እንጂ ዓለም በደንብ ያውቃታል። የዚችን ሀገር ሀያልነትና ውስጥ ያላትን ነገር በደንብ ያውቃል። እኛ እሱን ፈልፍለን ቱሪስቱን ማምጣት፣ ኢንቨስተሩን ማምጣት፣ ብዙ ነገሯን ለዓለም መሸጥ፣ ከዓለም የሚገባንን ድርሻ ለማምጣት የፊልም ኢንዱስትሪ ራሱ ትልቅ አስተዋጽኦ አለው። ግን ተመልከቱ፣ ኩረጃችን፣ የባለቤትነት መብት አለማክበራችን፣ የደከሙ ሰዎች ምንም ሳያገኙ በየሲዲው በተለያዩ ነገሮች ተለዋውጠን ስንት ኢንቨስት የተደረገበትን ነገር ባዶ አድርገን እንዴት እንደምናስቀርባቸው ድካም እናበላሻለን። በመድከም ሂደት ስላላደግን፣ በመድከም ሂደት ስላላለፍን፣ ጥረህ ግረህ በላብህ በወዝህ ኑር ብላ ብሎ ፈጣሪ ያዘዘንን ሕግ ስላፈረስን እንሰርቃለን። የሌሎችን ኮረጀን ወስደን ድካማቸውን መና እናደርጋለን። የኢትዮጵያ የሙዚቃ ኢንዱስትሪ ፈተናው ይሄ ነው። ይወሰድባቸው። ፊልሙም እንደዚያው ነው። ዛሬ ደግሞ ያለው ቴክኖሎጂ ለመስረቅ አመቺ ነው በጣም። አንድ ፊልም ቁጭ ብሎ የ1 ሰዓት ፕሮግራም ቀርጾ በሶሻል ሚዲያ መበተን ማባከን የሰዎችን ድካም ይቻላል። እና ይህ ሁሉ በስራ ያለፍን፣ በችግር ያለፍን፣ ለከፍተኛ እድገት ራሳችን ያላዘጋጀን፣ እንደውም እኔ ሰርቼው በልጠዋለሁ፣ በውድድር አሸንፈዋለሁ የሚል እንደ አሜሪካውያን የቢዝነስ ባለቤቶች መንፈስ ስለሌለን ማደናቀፍ እንበዛለን። ስለዚህ ነው ወንድሜ ትልቅ የኢንተርፕረነራል ወኔ የሚያስፈልግ። መውደቅ መነሳት ኢትዮጵያ ውስጥ ይከብዳል። እንደውም በብዙ ሀገር ይጨምራል ክብደቱ። የኢንተርፕረነሮች ክህሎት የሚባለው 90% ውስጣዊ ጥንካሬ፣ ውስጣዊ ጽናት፣ ውስጣዊ እልህ
የደከመብን በቅርብ ርቀት አያለው አስተውላለሁ እና ዛሬ እንደዚህ አምጦ ለወለደው ልጁ ሮቃቱ በጣም ደስታዬን ልገልጽለት እፈልጋለሁ። እንኳን ደስ ያለህ። ይሄ መጽሐፍ ማለት ለልጆች ለቀጣይ ትውልድ ጭምር የሚሆን አሁን ላሉትን መማሪያ የሚሆን በመሆኑ ይሄ ስራ ለአገር ለወገን መሆኑ ሁላችንም ስለተገነዘብን በጣም ደስ ብሎናል እና ሁሉ ሰው በዚህ መጽሐፍ አብሮ መጠቀም አለበት ብዬ መልዕክቴን አስተላልፋለሁ። እግዚአብሔር ለዚህ ስላደረሰ እኛንም እዚህ ቆመን ለመመረቅ ስላበቃን እግዚአብሔርን ጭምር እናመሰግናለን። ሀገራችንን ሰላም ያድርግልን። አሜን። ሁላችንን ሰላም ያድርገን። አሜን። እናመሰግናለን። ሀገራችን ሰላም ያድርግ። አሜን። ይህን የተጀመረ ብዕር ያስፋል። አሜን። ይህ የተጻፈበት ዓላማ እውን ሆኖ ብዙ የፊልም ተዋንያን፣ አዘጋጆች፣ ዳይሬክተሮች የሚያፈራ መጽሐፍ ያደርግልን። ሰላምና ጤና